አመን እየሆነ ያለውን ነገር ሰራተኛው ደውሎ ይነግረዋል። ሰራተኛው ደውሎ ካጠገቡ እያለችው ለሚስትነት ታጭታ እቤት የተቀመጠችዋ ሰይፈን ይህን ሁሉ ነገር እያደረገችና ቤቱን እያመሰችው እንደሆነ ሲነግረው አመን እጅግ በጣም ይደነግጣል። የእውነትህን ነው ግን ወይ ሲለው አዎ አለቃ እውነቴን ነው፣ እሷ ነች ይህን ሁሉ እያደረገች እያለችው። ተሳስተህ እንዳይሆን አንተ ሰው ሰለሞን እመነኝ፣ ተሳስተህ ከሆነ ሲለው በፍጹም አልተሳሳትኩም፣ ሰይፈን የእውነት አስባበት እዛ ቤት እንደመጣች ደርሼበታለሁ። አስባበት ነው እናንተ ጋር የመጣችሁ፣ ለሚስትነት ብቻ ሳይሆን ድርጅቱን ቤተሰቡን ለማመስ የመጣች ሴት ነች። እናም እሷ ነች ድርጅቱንም እንደዚህ እንዲሆን ያደረገችው፣ ቤተሰቡንም እያመሰችው እያለችው ሰይፈን ናት ይለዋል። በዛን ሰዓት ሙስጠፋ እዛ አካባቢ እያዳመጠው ስለነበር እጅግ ይደነግጣል። ሙስጠፋ እሱን ከሰማ ሲያወራ ከሰማ በኋላ ወይኔ ሰይፈን ይሄን ነገርማ ካወቀ አመን ይገላታል በማለት ልክ ስልኩን ከዘጋ በኋላ ተንደርድሮ ቀስ ብሎ ኮቴውን አጥፍቶ ወደ ውጭ ወጣና ለሰይፈን ይደውልላታል። ሰይፈንም አሁን በዚህን ሰዓት አትደውልልኝ ስልክ እባክህን ምን አስበህ ነው ሙስጠፋ አሁን የደወልክልኝ? ውስጥ የጥሩ ስሜት እየተሰማኝ አይደለም ስና ስልክ እየማውራት ፍላጎት የለኝም ስትለው አሃ ውስጥሽ ቀድሞ ነግሮሻል ማለት ነው ወይ ይላታል። ቆይ ምንድን ነው የተፈጠረ ነገር አለ እንዴ ሙስጠፋ? የሰማው ነገር አለ ወይ ስትለው አዎ የሰማሁት ነገር አለ፣ አሁኑኑ ከዚህ ቤት ወጥተሽ መሄድ አለብሽ፣ መጥፋት አለብሽ፣ አይ ካልሽ ግን ካገኘሽ ይገልሻል አሁን ይላታል። እኮ ማን ነው የሚገለኝ? ምንድነው የተፈጠረው ነገር ቶሎ ንገረኝ ስትለው አመን ሁሉንም ነገር አውቋል። እናም ልትጠፊ ከዚህ ቤት መሄድ እንዳለብሽ እየነገርኩሽ ነው፣ ለዛን የደወልኩልሽ። አሁንም ድምፄን አጥፍቼ ወደ ውጭ ወጥቼ ነው እያወራውሽ ያለሁት። እናም ቶሎ ራስሽን አውጪ በማለት ሲነግራት እጅግ ደንግጣ ስለነበረ እርግጠኛ ነህ ወይ ስትለው አዎ እውነቴን ነው ይላታል። በዛን ሰዓት ሰይፈንም እሺ በቃ በማለት ስልኩን ከዘጋች በኋላ ወደ ታች ወርዳ ልብሷን በሻንጣ ይዛ ሻንጣው ውስጥ እየከተተች እያለ ድንገት ሳታስበው አመን ወደ መኝታ ቤት ይመጣል። እጅግ ትደነግጥና ያላት አማራጭ ሳጥን ውስጥ መግባት ነበር። ሳጥን ውስጥ እንደተደበቀች እሱም ገብቶ እንደማያጣትና ካገኘ ግን እንደሚገላት ሲነግራት ትሰማለች። እዛ ውስጥ ስለሌለች ተመልሶ ወጥቶ ተንደርድሮ ሲወርድ እሷም የሱን እግር ተከትላ ምክንያቱም ሲዝትባት ስለሰማችው ካገኘ አይተወኝም ይገለኛል በማለት ከዛ ግቢ ወጣ ለመሄድ ትሞክራለች። በዛን መሀል እሷ ወጣ ከሄደች በኋላ አመን በምንም ነገር ሳይናገር ቤቱን ዙሪያውን ቢፈትሽም ምንም ነገር የለም። ስለዚህ ያለው አማራጭ በድጋሚ ሰለሞን ጋር ደውሎ ሰይፈን እያለችበትን ቦታና ቤተሰቦቿን ለማን እንደሆኑ የት አካባቢ እንደምትኖር ይጠይቀዋል። እናም ሁሉን ነገር እሷም ያለችበት የሚባለውን ቦታ ቤተሰብም አላት የተባለበትን አካባቢ አጣርቶ እንዲነግረው ከጠየቀው በኋላ ምንም ችግር የለውም ከዚህ በኋላ እንከታተላታለን በማለት ሰለሞንም ይነግረዋል። በልሺ በቃ ያለች እዚህ ያለች ከተባልክ ቶሎ ደውለህ አሳውቀኝ ላገኛት ትፈልጋለሁ ይለውና ስልኩን ይዘጋል። አመን ስልኩን እንደዘጋ ወደ ወይዘሮ ዛሃራ ነበር ሄዶ እሺ ወይዘሮ ዛሃራ ደህና ነዎት ወይ ሲል ልጄ ደህና ነህ አመን? ምን ነው በሰላም ነው? ፊትህ ልክ አይደለም ሲሉት አይ ደህና ነኝ። እሺ እና ተደምኑ ነህ ነው? ምን ላዘጋጅልህ? የምትፈልገው ነገር አለ እንዴ ሲሉት አይ ምንም አልፈልግም። እኔ ምሎት ወይዘሮ ዛሃራ እናቴ እንዴት ነው ስለ ሰይፈን የሚያውቁት ነገር አለ ወይ ሲላት በፍጹም ምንም ነገር እንደማታውቅና ጥሩ ልጅ እንደሆነች ግን ቤት ውስጥ ያሁን ላይ ቤተሰቡ እየታመሰ ነው። ማንኛው ጤነኛ ማንኛው ደህና ሰው እንደሆነ አይታወቅም። የኔ ልጅ ምን አደረገች ሰይፈን? እኔ ግን እንዳልከው ከሆነ ጥሩ ልጅ አትመስለኝም። ቤተሰቡንም እያመሰችው ይመስለኛል ስል ምን ነው የሚያውቁት ነገር አለው ሲል ኧረ እኔ ምንም የማውቀው ነገር የለም ግን እንደው ነገር ስራዋን ሳይሆን ነው እንጂ እኔ ልጅ በማለት አስተባብለው ይነግሩታል። በጣም ጥሩ እሺ በቃ ብሎ እሱም ወጥቶ ወደ ውጭ ይሄዳል። አመን ውጭ ወጥቶ ቆሞ አካባቢውን እየቃኘ እያለ እህቱ ትመጣለች። ማለትም አክስቱ የአባቱ ስትመጣ
መርሲ በአጋጣሚ ውጭ ወጣ ስትል ያገኘችው ሙስጠፋን ነበረ። ሙስጠፋ ስልክ እየደወለ ነበረ። እጅግ ተበሳጭቶ ስልክ ቸክ ሲያደርግ ሲሞክር እየደወለ ደጋግሞ ስልኩ ሲጠቀጠቅ ታየዋለች። እሺ ሙስጠፋ ምን እያደረክ ነው ደግሞ? አሁን ምን እየሰራህ ነው እዚህ ጋር ስትለው ምን የምሰራ ይመስልሻል? ማን ጋር እየደወልክ ነበረ? ያው ስልክ እየሞከርኩኝ ነበር እንደምታየኝ። እንግዲህ ሌላ ምንም የተፈጠረ ነገር የለም። ምንድን ነው የምትፈልገው ነገር አለ ወይስ የሆነ የጠፋብህ ነገር አለ? አንተማ ቆይ እዚህ ቤት የምትቀመጥ እንዳይመስልህ። አሁን ሁሉን ነገር እኮ ቢያውቅ እኮ አመን አንተ እዚህ አካባቢ አትገኝም። እና እኔ ምን ላድርግ ታዲያ? እኔ ምንም ያጠፋሁት ነገር የለም። ሴትዮ ከኔ ጋር እባክሽን ዝም በይ፣ እኔን ተይኝ በማለት አንድ ሁለት እየተነጋገሩ እያለ በድንገት የመርሲ ስልክ ይጠራል። የመርሲ ስልክ እየተደወለላት ከአመን ነበረ። ስልኩንም አንስታው አመን ምን እንደሚፈልግ ስጠይቀው ላገኘሽ እፈልጋለሁኝና ፈልጌሽ ነው የት ነው ያለሽው ሲላት እዚሁ ግቢ ውስጥ እንደሆነች ስትነግረው እሺ ላገኘሽ ፈልጌ ነው መጣው ትለውና ወደ ውስጥ ትሄዳለች። ውስጥ ሄደው እሺ ወንድሜ ልጅ እንዴት ነህ በማለት እንደተለመደው ስታወራው ደህና ነኝ። እኔ ምልሽ ግን አክስቴ አንድ ጥያቄ ልጠይቅሽ፣ ስለ ሰይፈን የምታውቂው ነገር አለ ወይ ሲል ትደነግጣለች። እንደፈራሁት ሆነ እንዴ ማለት ታውቂያለሽ ማለት ነው? አይ የማውቀው ነገር የለም ማለቴ ምንድነው የተፈጠረው? ማን ነው ይህንን ቤት እያተረማመሰው ያለው? ሰላማችን እየነሳው ያለው ማን ነው? ምክንያቱም እሷ ሰላማችን እየነሳችው እንደሆነ ደርሼበታለሁ ሰይፈን። ዛሬ ግን አላገኘኋትኝም። ከዚህ ቤት ወጥታለች። እናም እሷ እንደሆነች ታውቂያለሽ ወይ ሲላት በፍጹም እንደማታውቅ ትክደዋለች። ግን ደግሞ ከጀርባ እንደሆነች የነቃባት ይመስላል። አክስቴ ግን የሆነ ነገርሽ ያስታውቃል፣ የምታውቂ ነገር ይመስለኛል ሲላት የወንድሜ ልጅ አመን የእውነትን የምንም የማውቀው ነገር የለም። እሷ እንደሆነች ዝም ብላ ነው ብን ብን የምትለው። እኔ አላውቅም፣ ግን ሲያዩዋት እውነቴን ነው ጥሩ ልጅ አትመስልም። ምክንያቱም አንዳንድ ጊዜ ድርጊቷን እከታተላታለሁ እንጂ እኔ ብዙም እንደዚህ የማውቀው ነገር የለም። እና ታዲያ አሁን የት ሄደች? አላውቅም። ስፈልጋት አጣኋትኝ። ስልክ ሳወራ ሰምታኝ ነው መሰለኝ። ስልክ ተደውሎ ነበር እሷ እንደሆነች የተነገረኝ ሲላት ወይ ጉድ! እና ታዲያ ስልኳ ማዝግ ነው። ስደውልላት ስልኳ አይሰራም። በቃ እኔም እፈልጋታለሁ፣ አንተም ፈልጋት የወንድሜ ልጅ ተረጋጋ፣ ለማንኛውም ብለው እሷም ትታው ትሄዳለች። እሱም በጣም ጥሩ ችግር የለውም ነገሮችን እኔ በምችለው አቅም አደርጋለሁ በማለት የወይዘሮ ዛሃራ ልጅ የሆነች እዛ ቤት የምትኖራለች። እሷም በሚስትነት የታጨች ብትሆንም እሱ ግን እንደ እህቱ ነው የሚንከባከባት። መኝታ ቤቷ ሂዶ እህቴ አየሽ ሲላት ምን ሆነ ነው ዛሬ ወንድሜ ተቆጣ ህሳ? አዎ ሰይፈን እየሰራችውን ስራ አየሽ አይደለም? ስለ ሰይፈን የምታውቂው ነገር አለ ወይ? የት ነው ያለችው? እኔ ምን አውቃለሁ? ሰይፈንን እኮ ካንተ እኩል ነው የማውቃት። እዚህ ቤት ለሚስት ምርጫ እንደመጣች ነው የማውቅ እንጂ ሌላ የማውቀው ነገር የለም ስትለው እንግዲያው ሰይፈን የመጣችው እዚህ ቤታችን ልታተረማምስ ነው።